የርቀት ትዳር ቢቀር ነው የሚሻላችሁ። እስካሁን ድረስ ካልገባችሁበት አትግቡበት የርቀትን ትዳር። ወላሂ በጣም ከባድ ነው። አንድ ሌላኛው ደግሞ ከባዱ ነጥብ ደግሞ ልንገራችሁ። አሁን የርቀት ትዳር ብላችሁ አብዛኞቻችሁ የምትነግሩኝ ሴት አረብ ሀገር ተቀምጣ ወንዱ ኢትዮጵያ ተቀምጦ ነው አብዛኞቻችሁ የምታነሱልኝ ነጥብ። ይሄ ደግሞ የባሰ የከፋ ጉዳይ ነው። ሹፍ ይሄ ደግሞ የባሰ የከፋ ጉዳይ ነው። እንዴት በሉ እንዴት እንደከፋ ልንገራችሁ። እሱ ኢትዮጵያን ያለው ካልን እሱ አረብ ሀገር ከተባለ የሆነ ስቴሪዮታይፕ አለ። ስቴሪዮታይፕ ማለት የሆነ እንጥባዕ ነው የሚሉት አረቦች። የሆነ የሚወሰድ ነገር አለ አእምሮ ውስጥ ኖርማሊ ባይ ዲፎልት የሚመጣ ነገር አለ። እሱ ምንድነው? እሷ ውጭ ሀገር ናት፣ እሱ ደግሞ አገር ቤት ነው። ስለዚህ ማድረግ አለባት፣ መርዳት አለባት አገር ቤት። እሷ ፈረንጅ አረብ ሀገር ስለሆነች ወይ ደግሞ ዲያስፖራ ስለሆነች እሱ መርዳት አለባት። እሷ እኮ እዚህ አፈር በልታ ተቀቅላ እኮ ነው የምታመጣ ይሄንን ብር አይደል? ቤቱ ማኖር ያለበት እሱ ነው። የመስሩፉ ነገር ወደ እሷ ሊዞር ነው ማለት ነው። ከዚያ ምን ይመጣል? ቤት እንገነባለን ይባላል። በማብር ነው ቤት እንገነቡት። በሁለታችሁ ብር እኮ አይደለም። እሱ ብር የለውም እኮ እየሰራ ራሱ ያንቺን ብር እየፈለገ ነው። እና አንቺ ከዚህ ትልክ ያለሽ ቤት ታስገነቢያለሽ። በዚያ ቤት ውስጥ ሌላ ሚስት ያገባል። አብዛኛው ይሄ ነው እየተፈጠረ ያለው። የሚያሳዝን ነገር ነው በነገራችን ላይ። አብዛኛው እየተፈጠረ ያለው አንቺ ብር ትልክ ያለሽ፣ እሱ ቤት ይገነባል፣ ያገባበታል። በዚያ ቤት ውስጥ የሆነችን ኮረዳ ፈልጎ ያገባል። አንቺ ከጫዋታ ውጭ ነሽ፣ በሱ ካርታ ስለሆነ ማለት ነው። ያ ነገር አንደኛ ነገር ለሱም እሳት ነው የሚሆንለት፣ አላህ ፊት ይጠየቅበታል። አንቺ የለፋሽበትን እሱ ለፍቶ መገንባት ሲገባው አንቺ ለፍተሽ የገነባሽበትን ቤት የገነባሽውን ንብረት ተመልሶ ራሱ ወስዶ ከመውሰድም አልፎ አግብቶበት አንቺን 5 ሳንቲም የለሽም ብሎ ውጭ ሲጥልሽ አላህ አለ። አትርሽ ይሄን ነጥብ። አንተም አትርሳ ወንድሜ፣ አላህ አለ። እሱ ፊት ትቀርባላችሁ ሁለታችሁ፣ አንተም እሷን በልፋቷ ትቀርባለች፣ አንተም በዘረፍከው ዝርፊያ ትቀርባለህ። ብሩን የላከችው ቤት ገንባልንና እንኖርበታለን ብላ ነበር። ይሄ ነው ያለው። ስለዚህ አሁን ያለው ነገር ምንድነው? የርቀትን ትዳር የምጠላበትና የምጸየፍበት አንዱ ምክንያት ይሄ ነው። የርቀት ትዳር ሲባል አሁን ለምሳሌ